ወንዴ እንኳን ደህና መጣህ ወደ ሙዚኮሎጂ እንኳን ደህና ቆየሽኝ ሄኒ ከረጅም ጊዜ ጋር በኋላ ተገናኘን አንተማ ተጣይም አይደል እንዴት ነው እንዴ ደህና ነኝ መስገን ወንዴ የመጀመሪያ ጥያቄ እኔ ለረጅም ጊዜ ከማቃቸው ድንቅ ድምጽ ካላቸው ጊፍት ካላቸው ድምጻያኖች ውስጥ አንተ ነህ ኢንስፓየር ከሚያረጉኝ ጓደኞቼ ትልቁን ቦታ ትይዛለህ እንደ ሙዚቀኛ ብቻ ሳይሆን እንደ አዳማጭ ራሱ በጣም ማደንቀው ድምጽ ማደንቀው አይነት ዳይሬክሽን ያለው አርቲስት ነው ለረጅም ጊዜ አቃለው ብዙ ስራ የሰራንባቸው ስቴጆች አሉ ስቱዲዮም አብረን የሞካከርናቸው ነገሮች ነበሩ በዚህ ሁሉ ጊዜ ውስጥ አንድ የገባኝ ነገር ስለሆነ ሙጅራ ዘፈኖች ጊዜ በጨመረ ቁጥር ጭራሽ እየባሰባቸው ነው የሚሄዱት እየጣፈጡ በጣም በሚገርም እንደ ወይን ምንድነው what's the secret እውነት ለምናገር እንግዲህ ቆይቶ የሚገባው ነገር አለ የሚገባ ነገር አለ በጊዜው ማጣስተውለው ነገር ሊኖር ይችላል ቆይቶ አንደርስታንድ የምታደርገው ዘፈን ሊኖር ይችላል ይሄ ነገር አሁን ራሱ በቅርቡ በሰራዋቸው ዘፈኖችም አይቻዋለሁ ምናልባት አይታቸው ከሆነ ሰምታቸው ከሆነ ቪዋቸውን ብታየው ራሱ ገና ስሎው ነው 2 ሚሊዮን እንኳን ያለ የገባ ዘፈን የለኝም በቪው ደረጃ ስታይ እና ስሰራ ምናልባት እንግዲህ ለቪው ለምናምን አሁን ነው ለነገሩ ቪው ዩቲዩብ ምናምን የመጣው ትሬንዱ አሁን የመጣው እንግዲህ የዛን ጊዜ እድሜ ለእናንተ ቆንጆ ዘፈን ሰጣ አንተ ማን ዘፈን ጨዋታ የሚለው ዘፈን አንተ ነው የሰጠኸኝ ሌላው ደግሞ በነገራችን ላይ ሄኖክ ማሪ ይቀመጣል እንዳደራ የሚለውንም ዘፈን ያቀናበረልኝ እሱ ነው በጣም ባለውለታዬ እንደሆንክ በዚሁ አጋጣሚ ልነግርህ ፈልጋለሁ እየጣፈጡ ይመጣሉ የተባለው ነገር በቆየ ቁጥር እየጣፈጡ ይመጣሉ በመጀመሪያ ለማስገን ቴንክ ዩ ልበልህ ግን የኔ ብቻም አይደለም የዘመኑ የስታይል ጉዳይ ነው እና ወደ ኋላ ተመልሶ አሁን የዘጠናዎቹ ምናምን ወደ ሌላው ገብቶ ምናምንና መጣፈጡ እየባሰባቸው መሄድ የኔ የዘመኑ ጉዳይ በዘመኑ የተሰራው ስራ ጉልበቱ ነው እንጂ የኔ ብቻዬ ጉዳይ አይደለም ብዙዎቹ ዘፋኞች አሁን እንደ አዲስ እየተደመጡ እየተወደዱ ነው ያሉትና ልበልህ እንግዲህ ጸጋ ነው ልበልህ ሌላ ምን ላለው ስፔሲፊካሊ ያንተን ኤፈርት ማድነቅ የፈለኩት ለምን መሰለ ኦፍ ኮርስ እውነት ነው አንድ ዘፈን ውስጥ ዜማና ግጥም የሚጽፋል ለሚያቀናብራል ድምጻዊ ዋለ ያንተ ግን እኔ ዩኒክ ነው ብዬ ማስበው አንደኛ ዜመኛ ነህ ሁለተኛ ኤፈርትለስ ሲምፕሊ የተቀመጠ ነው ማውጣት ነው ዴሊቨር ስታደርገው የምታደርግበት መንገድ ያንተ ዩኒክ ነው እሱ ልክ ነህ የማንንም አይመስልም ልክ ነህ እሱ እንግዲህ የራስ የሚባል ነገር አለ ታያለ ስገባበትም እኔ ምንድነው አዲስ ነገር ይዤ የምመጣው ምንድነው ማለት ብዙ ዘፋኝ አለ እኔን ሰው ሊቀበለኝ የሚችለው ወይም በምን መልኩ ነው አዲስነቴን ይዤ የመጣው ነገር በምን መልኩ ነው አዲስ ልዩ ዩኒክ የሚባለው የሚለውን አስቤበት ነው የጀመርኩት ጀምረው ማለት ነው እና ሁሉ ጊዜም አልበሙን ራሱ ከመስራቴም በፊት ይሄን ነገር ነበር ማስበው ከሌላው ጋር ተመሳሳይ የሆነ ነገር እንጂ ያንን ኢንዱስትሪ ለመቀላቀል በጣም ይከብደኛል ስለዚህ ዋት ኒው እኔ ይዤው የምመጣው ምን አዲስ ነገር አለ የሚለው ላይ ነው መጀመሪያ ያሰብኩበት እናም ዘፈኖች ሰማ የኔ ቢሆን ይሄን ዘፈን እንደዚህ አድርጌ ነበር ዘፈነው ያልኩኝ ለብቻዬ አንጎራጉረው ነበር የሰውን ዘፈን ራሱ ለብቻዬ ስንዘፍነው በራሴ ኢንተርፕሬቴሽን አዎ እና ለኔ ይዤው የምመጣው ለኢንዱስትሪው ለሙዚቃው ኢንዱስትሪ ይዤው የምመጣው አዲስ ነገር ምንድነው ምክንያቱም ሰው አዲስ ነገር ነው የሚፈልገው ያለውን ይዘህለት ከመጣ ለዚህ ማለማየው አለ አይደል ለዚህ ምናምን የሚባለው ነገር አለና ያን ነገር አስቤበት ነው አሁን ራሱ ሰው እንትን ይለኛል ዘፈን አረልቀቅልን እንጂ ቆየህ እኮ ጠፋህ እኮ ምናምን ይለኛል እኔ ግን ያችን ነገር እየጠበቅኩኝ ነው ያንን የኔን ስሰራ ከመስራቴ በፊት እነዚህ ነገሮች አስቤበት ስለነበረ ነው ምንድነው የኔ የተለየ የወንድሙ ጅራ የሚባለው ነገር ምንድነው የሚለው ነገር አስቤበት ስለሆነ ለዛ ይመስለኛል እንግዲህ የተለየ መስለ ወይም ደግሞ ግቡ መጥቷል ማለት ነው ደስ ይላል ያሰብኩት ተሳክቷል ዝንፉም ተቃንቷል የጎደለው ሞልቷል ድፍርሱ ጠራ ህልሜም ተፈታ የተመኘኋት እጄ ገብታ
ወንዴ እኔ ከታዘብኩት ቅርብ ሙዚቃም ስንጫወት ድሮ አፍሮ ሳውንድ ዝም ብዬ ከኋላ ሆኜ ዘፋኞችን አያለውና ኦብዘርቭ በማረግበት በዛ ሰዓት ወንዴ ላይ ያያቸውን ነገሮች ልንገር ከተሳሳትኩ ታርመኛለህ አንደኛ ሙሉ ቀን ኢንስፓየር ያርጓል አው ኢንስፓየር ያደረጉኝ በጣም ብዙ ዘፋኞች ናቸው በነገራችን ላይ የሙሉ ቀን ስፔሲፊክሊ ከጠየቅከኝ የድምጼ ከሱ ጋር መቀራረብ እና የሱን ዘፈን በጊዜው አንተ የምታስመስለውን ለአንተ ድምጽ የሚመስለውን ዘፋኝ መዝፈን እንደ ጉብዝና የሚቆጠር ነበር ያኔና የኔ ድምጽ የሙሉ ቀንንም ይመስላል የሰው ማስተያየት አለ ምቾትም አለ መውደድም አለ ዘፈኑን መውደድም አለ በርግጥ ሙሉ ቀንና አሊ ቢራ በተለይ አይመን ተሰራ ነበር ከቨር ዘፈኖች የጋሻሊን የሙሌን ነው ምትሰራ አዎ ሜሂ ሬስት ኢን ፒስ ጋሻሊ ቢራ በዋነኝነት ሁለቱን ብትለኝ ኢንስፓየር አድርገውኛል ማለት ይቻላል አዎ ግን እኔ ኢንስፓየር ያደረጉኝ ሁሉም ዘፈኖች ናቸው ነገራችን ላይ እኔ ዘፈን መውደዱን ነው ዘፋኙን ሳይሆን ዘፈኖቹን ዘፈን መውደዴ ነው ወይም ደግሞ ለዘፈን መፈጠሬ ነው ኢንስፓይሬሽን እንጂ አዎ ገብቷል ምናልባት ዘፋኝ ኢንስፓየር አደረገኝ ከተባለ ዘፋኝ ለመሆን በምክንያቱም ነፍስ ሳላቅ ጀምሮ እንደምዘፍን ይነገረኝ ነበር ስለዚህ ውስጤ የነበረ ነው የመዝፈን ፍቅር የዘፈን ፍቅር ማለት ነው ትልልቅ ሰዎች ናና ዘፈንልኝ ይሉኝ እንደነበረ ይነገረኛል በልጅነት እኔ እንኳን ማላስታውሰው ማለት ነው እዛ ላይ አድ ነው ያደረጉት ቢባል ነው የሚሻለው ወንዴ በመሃል አንድ ሙዚቃ እንጫወትና ተመልሰን ጨዋታችን እንቀጥላለን ሄኖክ ማሪ ነኝ ከማሃሪ ብራዘርስ ሄደሞ ሙዚኮሎጂ ነው ዛሬ በጣም ልዩ እንግዳ ወደ ሙዚኮሎጂ ጋብዣለሁ ረጅም ጊዜ ወዳጄ በጣም ጎበዝ ማድንቀው ትልቅ ድምጻይ ወንድሙ ጅራ ከኛ ጋር ነው ዛሬ ጥሩ የሙዚቀኞች ጨዋታ ያደረግን ነው እንደምትወዱት ተስፋ አደርጋለሁ ከወንዴ ጋር አንድ ሙዚቃ ተጫውተን ተመልሰን ወደ ወሬያችን እንገባለን አቤት ስታውቅበት ደስታ ይሰማኛል መጫወት መዝናናት መፈንደቅ ያምረኛል ከሚወዱት ጋራ መጫወት ደስ ይላል መደሰት እድሜን ይቀጥላል አንቺም ከኔ ሆነሽ እኔም ካንቺ ጋር ስንጫወት እንደር ሌሊቱ እስኪነጋ መብራቱ ፋናው ይቅር ለምኔ ብርሃን አንቺ አለሽኝ ለኔ ተጫወቺ ዛሬ ዳንስሽ ታይ ለኔ ደስታ ነው ተስቂሳ ውጥረቱ የኑሮው ይቆይና እንደሰት ዛሬ እንዝናና ደስ አይከፋም ኑሮ ጣጣው ቢያለፋም ፍቅር ካለ ሁሉም ነገር አለ መጨነቅ ማዘኑ ለምን ሁሉም ያለ ቀኑ ላይሆን የመጨዋወቱ አሁን ነው ሰዓቱ ካንቺ ጋር ስሆን ደስታ ይሰማኛል መጫወት መዝናናት መፈንደቅ ያምረኛል ከሚወዱት ጋራ መጫወት ደስ
ደስ ይላል መደሰት እድሜን ይቀጥላል አንቺም ከኔ ሆነሽ እኔም ካንቺ ጋር ስንጫወት እንደር ሌሊቱ እስኪነጋ መብራቱ ፋናው ይቅር ለምኔ ብርሃን አንቺ አለሽኝ ለኔ እንደሰት እንበል ፈታ ፈታ የምስስት ደሞ ለጫወታ ተውረግረጊ እስኪ መድረኩ ላይ ምን ደስ አለ ለሰው ከዚህ በላይ ሳቅ ጨዋታ ቅርስ ይሆናል ትዝታ ያለ ደስታ ሕይወት ውሎ ይፈታ አብሮ መዝናናቱ ያምራል በሰዓቱ ለሀሳብ ለጭንቀቱ ይህ ነው መድኃኒቱ የመጨዋወቱ አሁን ነው ሰዓቱ ሳቅ ጨዋታ ቅርስ ይሆናል ትዝታ ያለ ደስታ ሕይወት ውሎ ይፈታ አብሮ መዝናናቱ ያምራል በሰዓቱ ለሀሳብ ለጭንቀቱ ይህ ነው መድኃኒቱ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ መሰጥሽ ከምንም ለኔ በምድር ላይ እኔ ማወቅ የምፈልገው እንዴ ጉዳይ ነሽ የመጀመሪያ ከህዝብ ጋራ ያስተዋወቀ አልበም በተለይ ደግሞ የኔ ጉዳይ ራሷ ዘፈኗ ምክንያቱም ወንዴን ሳይ እንደ ሶንግ ራይተር ሳይሆን ኮንሰፕት ይዞ እንደሚሄድ አንድ ድምጻዊ ነው ማይ በኋላ ደግሞ መጻፍ ጀምራል ወደሱ እንመጣለን የመጀመሪያው ግን ጉዳይ ነሽን ይዘህ ስትመጣ አንደኛ አዲስ አርቲስት አዲስ ድምጽና አዲስ ሐሳብ አገላለጽ ቀላል ይመስላል ውስጡ ግን የሆነ ዴፕዝ አለ በጣም ብዙ ሰው ወደደው አይ ሪሜምበር ጊዜው ሁኔታው ምናምን ንገረኝ ስለሷ ስፔሲፊካሊ ሐሳቡ ያንተ እንደሆነ ገምታለሁ አይተወሰኑ ግጥሞችም የኔ ናቸው ግጥሞችም የራስ ናቸው እስኪ ንገረኝ ጉዳይ ነሽ ይሄ ቃል ሙዚቃ ላይ የገባው ባንተ ይመስለኛል የመጀመሪያ ጊዜ ከትዝብት የሚመጣም ከምኞት የሚመጣም ነገር ነው የመጣ ነገር ይመስለኛል ፍቅርን ትፈልገዋል ፍቅረኛም ትፈልጋል ግን ነምበር 1 ነች ወይ በቃ ገብቷል እሱ ላይ ነው ሐሳቤ ይሄ ሚታይ ይሄ ቴኪንግ ፎር ግራንትድ የሚባል ነገር አለ እጅ ስትገባ እጅ ያለ ነገር ምናምን እንትን ያለ ማድረግ ይሄ ከመለማመድ የሚመጣ
ኢግኖራንስ ልበለው ከዛ የተፈጠረ ይመስለኛል ማለት አንደኛ ቅድሚያ መሰጣት መሆኗን እንዳትረሳ ለማስታወስ ከሚል አይዲያ ከዛ የመነጨ ይመስለኛል ምክንያቱም ለኔ የገባኝ ምንድነው ቀላል ጥልቅ ሐሳብ and simple የፖፕ አይነት አፕሮች ግን በቃ ሰው ሁሉ ያዘው ወይም ሰው ሁሉ አታች ሆነ ከዛ ዘፈን እሱ ብቻ አይደለም በጣም ብዙ ዘፈኖች ውስጥ እሱ ነው ያለው የራስ የወንድ የሆነ ተች አለው ምክንያቱም ሶንግራይተሮች ይታወቃሉ በጀማ ይጽፋሉ ለብዙ ዘፋኞች ሲሰጡ ግን አሻራቸው ይታወቃል ወንዴ ግን ራስህን በደንብ አስቀምጣለህ አልበሙ ከዛ ቀጥሎ የጻፍካቸው ነገሮች እስኪ አነሳሳልኝ አብረን የጻፍነው ለምሳሌ ጨዋታ እኔ ሁለት ከላይ ያለችውን ዜማ ሰጠው የመጨረሻውን ስሰማ በጣም የተደነኩት የቀጠልካቸው ደግሞ ክላይማክስ ይገርማል ለምንድን ነው የማይጽፈው እንዲመብዛት አለ እንደው እንዲሆነ ነገር አስታወስከኝ ያንን እስከ ተዳራዳ እንዲያም እንደዚህ ብለን የሰጠኝ ምንም ወርድ የለውም እና እሱ ዘፈን እንዴት የሚቀጥሉትን ዜማዎች ከዛ በኋላ ለመቀጠል አንድ ጊዜ ራዝማታዝ የሚባል ክለብ ሰራ ድንገት ዳዳዳዳ ምን ነገር መጣልኝ እና ይገርማል እንዳይጠፋብኝ ያኔ እንትን የለም በሞባይል መቅረጽ የለም ምናምንና የሰው እዛ ሙዚቀኞች የምናጠናበት ቴፕ አለ እና ሁሉም ካሴት ይዞ ይመጣል ኦሪጂናል ምናምን እና ዘፈን እንዳይጠፋኝ በሰው ካሴት ከትቼ ደምስሼ ቀድቻለሁ እና የዛኔ እንደው ማን ነው ያደረገው ምናምን ሁሉ ሰብያለሁ ደጉ ጊዜ በካሴት ቀድ አሁን እንዳይጠፋ ነው ማለት ትንሽ ሌላው ዳዳዳዳዳዳ እሱ ደግሞ ሌላ ቀን ነው የመጣው እና እንደዚህ ቅንጭብጭቧ ይመጣ ተጠራቅማ ነው እዛ ውስጥ የከተተው እና እሱን አስታወስከኝ በነገራችን ላይ እሱ ዘፈን እኔ ሌላው የቀረውን መስራቴ ሳይሆን የቀረውን ነገሮች እንድሰራ ዋናውን ስራ የሰራው አንተ ነህ ለሚቀጥሉት ስራዎች መነሻ የሆንከኝ አንተና የእድሜ ልክ ባለውለታ ያርጌ ነው በነገራችን ላይ የሚቆጥረው ለኔ ትልቅ ትዝታለኝ ትልቅ ደስታ ነው ለኔ በዛ ሰዓት ወደ ሙዚቃ ገብቼ አፍሮ ሳውንድ ኪቦርድ እየተጫወትኩ እያወራን አይ ሪሜምበር አፍሮ ሳውንድ ከሾው በኋላ ወደ ቤት እየሄድኩ ነው የቀዳሁት መጣ ከሙዚቃ በኋላ ብዙ ጊዜ ሙዚቀኞች ሙዚቃ ጨርሰን ስንሄድ ነው ኤነርጂያችን ከፍ የሚል ደክሞን ሳይሆን ከፍ ብሎ እሱ ሙድ ውስጥ የተጻፈ ዜማ ነውና እባክህ እንዲያውም በዚህ አጋጣሚ ሌላም ካለ በደስታ ችግር ሌላ አንድም ጠይቀ የአሊ ቢራን ስትዘፍን ትዝ ይለኛልና ሁሌ እንደ ቁጭትም እና እንደ ማስታወሻ ኦሮምኛ መስፈን አለበት ወንዴ ይላል ታስባለህ ያው እኔ ማስበው ኦሮምኛ ሶማሊኛ ምንም በሚለው አይደለም በኦሮምኛም ቆንጆ ዘፈን ከመጣልኝ ዘፈኑን ነው ገብቷል በማንኛውም ቋንቋ ይሁን አኔ አሁን ጥሩ ዘፈን በማንኛውም ቋንቋ ይሁን የአሊ ቢራ ዘፈኖች ባንተ ሲዜሙ እንዴት እንደሚያምሩ ትዝ ይለኛል በደንብ ከዛ አንፃር ከዛ ማቅጣጫቸው እና በጣም ደስ ይለኛል ኦሮምኛ በዘፈን እናመጣልኝ ይሰጠኛል በደስታ እንሰራለን ሌላ ሁለተኛ ሙዚቃ እንቀጥል ወደ ወሬያችን እንመለሳለን ሄኖክ ማህሪ ነኝ ከማህሪ ብራዘርስ ደግሞ ሙዚኮሎጂ ነው በጣም ደስ የሚል የሙዚቀኞች ጨዋታ ከወዳጄ ወንድሙ ጅራ ጋር ያደረግን ነው እንደምትወዱት አምናለሁ አውቃለሁ ሌላ ሙዚቃ ከወንዴ ጋር ተጫውተን ወደ ወሬያችን እንመለሳለን ቅድሚያ መሰጥሽ ከምንም ለኔ በምድር ላይ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ መሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ መሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ የቀን ጨለማ ዘመኔን እምባዬን ቆጥሮ ሐዘኔን ከወደቅኩበት ብነሳም
ባንቺ ብርታት ነው አልረሳም በፍጹም ሺ ጉዳይ ቢደረደር ጥንቅር ቢል የኔ ነገር ላንቺ ለኝ የሚሰሰት ነፍሴንም እስከ መስጠት በፍቅር ስም ቃል ገባለሁ ዘላለሜን እወድሻለሁ ለምን ቢባል ትልቅ ጉዳይ ነሽ ቅድሚያ የምሰጥሽ የምወድሽ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ የምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ ደስታ ሲርቃት መንፈሴ ተስፋ ቆርጬ በራሴ ደምድሜ ነበር ሲጨንቀኝ አንቺን ባይሰጠኝ ምን ሊውጠኝ ከፍ ዝቅ ቢል ሰማይ ታምር ቢፈጠር ምድር ላይ የቀረ ቢቀር የኔ ጾም ውሎ ቢያድር ጎኔ መች ሰበብ አበዛለሁ ሁን ያልሽኝን ሆናለሁ የኔ አለኝታ ትልቅ ጉዳይ ነሽ ቅድሚያ የምሰጥሽ የምወድሽ ሺ ጉዳይ ቢደረደር ጥንቅር ቢል የኔ ነገር ላንቺ ለኝ የሚሰሰት ነፍሴንም እስከ መስጠት በፍቅር ስም ቃል ገባለሁ ዘላለሜን እወድሻለሁ ለምን ቢባል ትልቅ ጉዳይ ነሽ ቅድሚያ የምሰጥሽ የምወድሽ ወንዴ ከሙዚቃ ውጭ ምን ያዝናናዋል? አረፍ ሲል ፊልም ነው። አሁን እሱም እንግዲህ እንትን ሲል ከጊዜውም ከዓለመኖር በብዙ ነገር አብዞርብል ከመሆኑም በተነሳ ፊቸሪንግ ፊልሞች አሁን እንዲያውም እየተወኩኝ ነው። አጫጭር ነገሮች፣ ቶክ ሾዎች፣ ዶክመንተሪስ ዘና ግን ከዛ ውጭ ደግሞ ድራይቭ እያደረኩ ከአዲስ አበባ መውጣት እሱ ነገር ነው። አሁን እንግዲህ የቀሩኝ እነሱ ናቸው። ወንዴ ራስህን ከሙዚቃ ውጪ የሆነ ሙያ ውስጥ አይተው ታውቃለህ? ሰርቼው አውቃለሁ እንጂ አይተው አይደለም። አሁን ረሳሽው እንደ ምሩቅ እንደሆንኩ እንዴ? እሱን አስተማሪ ነበርክ? አይደለም፣ ሜካኒካል ጉዳይ ላይ ነው
ሜታል ቴክኖሎጂ ነው የተመረኩት ባህር ዳር ፖሊቴክኒክ በሱ 1-2 አመት ሰርቻለሁ ገርማል ሙዚቃ ግን የትም እንድትሄድ አትፈቅድልህ ዞረ አው ያው በመሐልም አልፎ ሰራ ነበር እዛ የመንግስት ስራ ላይ ያለው ከዛ በኋላ ሙሉ በሙሉ ወደ ሙዚቃ ሰበብ ምክንያት ይታየኛል ፍቅሬን ሳገኛት ለጊዜው እንጂ ጥሩ ሙዚቃ የምትልበት መመዘኛ ምንድነው ይሄ ነገር ጥሩ ሙዚቃ ነው ብለን እንድትሰማው እንድትወደው የሚያደርግ ድምጽ እና የሙዚቃ ቅንብሩ እና ይዘቱ የዘፈኑ ይዘት ውህደቱን የጠበቀ በቅንብርም በዘፈኑ ይዘትም በዘፋኙ ድምጽም አንድ ላይ የተገናኘ የተገጣጠመ ልቅ ሲል ዘፈን ላይክ እንትን ሙዚቃው ጥሩ ነበር እንትኑ ምናምን ማለለው አጎደለ ማይባል ብልህ ይሻላል ኢን ጀነራል ማውራ ሙሌንና ጋሻሊን ጠቅሰናል ሌሎች ስሞች አሉ ላንተ ትልቅ ቦታ ያላቸው በሙዚቃ ህይወት ውስጥ ሰምታቸው በልጅነት አዎ ቴዎድሮስ ታደሰ ራሱ ወደዚህ ስትመጣ ከድሮ ሂሩት በቀለ በጣም ደስተኛለች ከሂሩት በኋላ ነው አስቴር አወቀን ራሱ ያወቋት የመጣሁት በደንብ እንያልኩ ሲሄድ ማለት ነው ግን ከልጅነት አንፃር በልጅነት ከመስማት አንፃር ሙሉ ቀን አልቢራ ጋሽ ማህሙድ ደስ ይሉኛል ቴዎድሮስ ታደሰ ማይ ፌቨሪት ነው ኤፍሬምንም የድሮቹን ስፔሻሊ በጣም ደስ ይሉኝ ነበር ያው በነገራችን ላይ ሙዚቃን የምታጣጥምበትና የምታዳምጥበት ጊዜ ይለያያል የምትመርጥበት መርጠህ የምታዳምጥበት ጊዜ ልጅ እያለሁኝ ሁሉም ዘፈን ለኔ ደስ ይለኛል ገብቷል በቃ ሙዚቃ ነው እኔ በልጅነቴ የሙዚቃ መሳሪያ ስላየው ልቤ ልትወጣ ይደርስ ነበር በጣም የሙዚቃ ፍቅር ስለነበር ማርሽ ባንድ መኪናቸው ድረስ ሄጄ ሲጫኑ ካላየው አልመለስም ነበር መንገድ ላይ ማርሽ ባንድ ሲመቱ እየተከተልኩኝ መኪናቸው ድረስ አድርሼ ሸኝቻቸው አረጋግጬ ምናምን ነበር ወደ ቤት የሚሄደው እና ያኔ አልመርጥም ነበር ገብቷል በኋላ ነው ሴሌክቲቭ የምትሆነው ገብቷል እንግዲህ እንትን እያልክ ስትሄድ ቴስት ማድረግ ትጀምራለህ መምረጥ አይነት ነገር ሞር የምትወደው ወደምትወደው ማድላት ምናምን በነገራችን ላይ እኔ ሁሉ ጊዜ እንደዚህ የዘፋኝ ስም ተጠራ ጨነቃለሁኝ ሞር ዘፈኑን ብለህ ይሻላል ገብቷል አሁን ስሙን ያልጠራውስ በጣም የምወደው ዘፈን ሊኖር ይችላል ዘፈን እና አንድ ጊዜ እንዲያውም በሮንግ ተወስዶብኛል በተሳሳተ መልኩ ተወስዶብኛል የሆነ ጋዜጣ ላይ ተጠይቄ ማንን ታደንቃለህ ብለውኝ ይሄ አይመቸኝም ይሄ ጥያቄ የትኛውን ዘፈን ትወዳለህ ምክንያቱም ስማቸውን ከማላቀው ዘፋኞች እንኳን የምወደው ዘፈን አለ እና ዘፈኑን ቢሉኝ ይቀለኛል እንትንን ወደዋለሁ እንትንን የሚለውን ዘፈን ወደዋለሁ እንትንን ገብቷል ይሄኛው ወደ ማድላት ወደ መምረጥ ይሄድብኛል ማንን ታደንቃለህ የሚለው ነገር እና ይሄን አባባሌን ሚስአንደርስታንድ ተደርጎ ማንንም አላደንቅም ማለት ሙዚራ አይነት ነገር ተብሎ ሁሉ ተወስዶብኛል እና እኔ ዘፋኙን ከምትል አሉ በጣም እልፍ የሆኑ ዘፈኖች አሉ ሞዳቸው ኢቭን ዘፋኙንም ላላቀው ይችላል ከጋሽ መሐሙድም ሞዳቸው ዘፈኖች ናቸው ያሉት ከጥላውን ገሰሰም ሞዳቸው ዘፈኖች አሉ ምርጫ አለ የራስ ከማላቃት ሴት ዘፋኝ ወይ ይሄ ዘፈን እንዴት እንደምወድማ ዘፋኙ ስሟን ግን አላቀውም ልልህ ይችላል እዲያም አንድ ጊዜ በአጠቃላይ ምን አድርጌ መለስኩኝ ማንን ታደንቃለህ ሲሉኝ በጣም ጀነራላይዝ ላርገው ብዬ አልበም ደክሞ ጊዜውን ትግስቱ ምናምን ኖሮት አልበም የጨረሰ ዘፋኝ በሙሉ አደንቃለሁ ብሎ አልኩኝ it makes sense አይደል አሪፍ አገላለጽ ድንገት ግር ጥላኝ
ማማለጃ ያሻም ወይም ማስታረቄ እስኪ ደሞ ሂጂ ሌላ ተዋወቂ ታምሜ ተኝቼ መዳከሜን አይተሽ የትም ትሄጃለሽ ሬሳሽን ትተሽ ውቢት ውቢት ደህና ሁኚ ናደሞ 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 ውበትሽ ውብ ሆኖ ቢያስደንቀኝም ለሌላ ነው እንጂ ለኔ አልሆነኝም ለኔ አልሆነኝም ባደንቅ ይሻል ነበር ሆኜ በርቀት ቀርብሽ ከምነድ ይዞኝ ብስጭት ይዞኝ ብስጭት ናደሞ ትዝታ ነው ትርፌ ድንገት እግር ጥሎኝ አንቺን ተጠግቼ በብስጭት ከሳሁ በንዴት ቀጥቼ በንዴት ቀጥቼ በጣም ውብ ስለሆንሽ ሁሉም ያደንቅሻል ተፈጥሮሽ ልዩ ነው ምን ይወጣልሻል ምን ይወጣልሻል እጃለሁኝ ርቄሽ ዳግም ላላይሽ ከአንቺው ጋር ይሰንብት ውቢት ቁንጅናሽ ውቢት ቁንጅናሽ በቃ ተፈጸመ ውቢት ደህና ሁኚ እኔ ላንቺ አልሆንኩም አንቺም ለኔ አትሆኚ አንቺም ለኔ አትሆኚ ናደሞ 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 ውበትሽ ውብ ሆኖ ቢያስደንቀኝም ለሌላ ነው እንጂ ለኔ አልሆነኝም ለኔ አልሆነኝም
ወንዴ ሌትሊ የሰራው አንድ ስራ ላይ እኔ ትዝታ በጣም የሚመስጠኝ ስራ ነው። ለምን መሰጠኝ? ብዙ አቅጣጫዎች ልንገር። አሁን ያለንበት ዘመን ሙዚቃ ሄዶ ሂት ካልሆነ ሂት ሜከር ካልሆንክ ፌል እንዳደረክ ይቆጠራል። which I disagree በጣም ሙዚቃ genuinely መውደድ እንዳንተ አይነት አርቲስቶች አሉ ታይምለስ የሆኑ ስራዎችን ሰርተው አልበም ሌላ ባይሰሩ ራሱ እስከ ብዙ ዘመን የሚሰማ። በዚህ አጋጣሚ ዳጊን ክላስሜት ነው ያሬድ በጣም ጎበዝ ሙዚቀኛ ካንተ ጋር የሰራችሁበት የሚገርም ኬሚስትሪ እስካሁን ይገርመኛል። ሁሌም ብንሰማው ማይሰለች የሚገርም ሙዚቃ አለ። የኔ ትዝታ ከነዚህ አስተሳሰብ ውጪ ነው፣ ነፃ ነው፣ ኮንተንት አለው፣ ያንተ ነው፣ ከልብህ ነው የወጣው። በሱ ምክንያት ብቻ አክሴፕት መደረግ አለበት ያምናሉ። ምክንያቱም ታይሙን አይመስልም ወይም ታይሙ ነው ከታይሙ ውጪ ነው፣ እንደዛ አርት ነው። ፒዩር የሆነ ጄኑዊን የሆነ አርት ነው ለኔ። አንድ ሰው ኮንፌስ ነው ያደረገው የሚሰማውን ነገር ሶ አርትን በዛ መንገድ ነው ማየት ያለብን። ሁሉም ሙዚቃ ለሁሉም ሰው አይደለም። መራጭ አለው፣ ደጋፊ ያለው፣ የሚመለከተው አለ፣ የሚነካበት ሰው አለ። የኔ ትዝታን ትንሽ አጫውተኝ። በጣም ይገርማል። ሁላችንም እንደ አይነት ነገር ስቶሪያችንን ኮንትሪቢዩት ብናደርግ አርት እንዴት ውብ ትሆን ነበር። ላንተ የኔ ትዝታ ምንድነው? የኔ ትዝታ በቃ የኔ ትዝታ ነው፣ የራሴ ትዝታ ነው። የራሴ ትዝታ የኔ ያንተ የሱ የሁላችን ትዝታ ነው። ያው at the same time ሁሉም ሰው ሼር ያደርጋል። ሁሉም ሰው ሼር ያደርጋል። አዎ። እና የኔ ትዝታ ላንተ ምንድነው ብለህ ጠየቀኝ። የኔ ትዝታ ነው የጉዞን አቅጣጫ እውነታውን ሽሮ መነሻው ዘንድሮ መዳረሻው ድሮ ስሞቹ ገርመውኛል። ተጠቀሱ ስሞቹ እውነተኛ ሰዎች ናቸው። ጓደኞች ሰሙት ሰምተውታል። አግኝቻቸዋለሁ። አንድ ሶስቱን አግኝቻለሁ በዚህ ሙዚቃ ምክንያት። ሂሩትን፣ ሁለቱን ሰለሞኖች። በነገራችን ላይ ሁለቱም ሰለሞኖች ዩኒቨርሲቲ አስተማሪዎች ናቸው። አንደኛው ለንደን ነው የሚያስተምረው፣ ለንደን ዩኒቨርሲቲ ውስጥ ነው የሚያስተምረው። አንደኛው ደግሞ አዲስ አበባ ዩኒቨርሲቲ ውስጥ ነው የሚያስተምረው። ቀለሜዎች ነበርን በጊዜያችን ማለት ነው። እና በቅርቡ ከለንደን መጥቶ ነበር። እኔ ቤት መጥቶ ትንሽ ተጫውተናል። አንዱ ግን አልፎም ቢሆን ክለብ ምናምን ብቅ ይላል። አሁን ይሄ ላይፍ ያለው ሙዚቃ ሰዎችን እንደገና ያስተሳሰረ ሙዚቃ። አዎ ፊሊንግ ነው የጻፍኩት፣ የሚሰማኝ ነው የጻፍኩት። እንደዚህ ሌላ ነገር በተሰማኝና በጻፍኩት ቪው የራሱ ጉዳይ ባይ ዘ ዌይ እኔ አላምንም በተለኛ ሀገር ቪው እንደማይሰራ ብዙ ሰዎች እንደዚህ ዲቤት ስናደርግ አሳምኛ ቃል። ምክንያቱም ኢንፍሉዌንሻል የሚባሉ መድረክ ላይ ሲወጡ የሚነግሱ ሰዎች ብዙ ቪው የላቸውም። ቁጭ ብለን ዳታ ካየን እናውቃለን። ቪው is all about some other የሆነ ቢዝነስ። ቪው አንድን አርቲስት ዲፋይን አያደርግም ቶታሊ ዘመኑ ስለሆነ። ኦፍ ኮርስ ቪው ያላቸው ጥሩ ጎበዝ ድምፃኖች የሉም ማለት አይደለም፣ ግን ቪው ላይ ዲፔንድ አድርገን ሙዚቃን ጀጅ አናደርግም። እኔ በዚህ እምነት የመጨረሻ ጥያቄ ወንዴ ብዙ ልጆች አሉ አዲስ ትውልድ ቤታቸው ቁጭ ብለው ሙዚኮሎጂ ነው ያሉ፣ ሌላም ሾው ያሉ ሙዚቀኛ መሆን ፐርሱ ያደርጋሉ። አሪፍ ምከራቸው አንድ ምክር ግን ሲነሱ ሙዚቃን ፐርሱ ሲያደርጉ ምን ያድርጉ? በመጀመሪያ ይሄ ከዚህ በፊት ከተጠይቄ ከመለስኩት ነገር ጋር የሚገናኝ ነገር አለው ጥያቄው። ስለዚህ ከዛ ጋር ብዙም የማይርቅ መልስ ነው የምሰጥህ። ለምሳሌ አይድል ላይ አንዳንድ ዳኞች ሀቅ ሲናገሩ ተመልካች ቪውወርስ ይናደዳሉ፣ ይጠላሉ ማለት ነው። ግን ለዘፋኙ ትክክለኛ የሚጠቅመውን ነገር ነው የሚነግረው። ዘፋኝነት በዳኝነት በጭብጨባ ጎበዝነት ምናምን በማለት የሚሆን ነገር አለ። ሲጀመር ራሱ ሰውየው ነው ተሰጥኦ እንዳለው ማወቅ ያለበት። ከማንም ቀጥሎ ነው ከሌላ ሰው መስማት ያለበት። ተሰጥኦ እንዳለ ማወቅን ይጠይቃል። ማወቅ ቀጥሎ ነው ተሰጥኦህን ወደ ስራ የምታስገባው።
በመጀመሪያ ምከራቸው ያልከኝ ነገር ተሰጦ እንዳላቸው ከራሳቸው በላይ ማወቅ ያለበት ራሳቸው ናቸው የሚያውቁት። ይሄ ተፈጥሮና አንቱም ተሰጦ ካለ ቀን የጊዜ ጉዳይ ነው እና እንደ ምክር ልምችለው ራሳቸውን መጀመሪያ ያዳምጡ። ከፈለጉ ቀርጸው ያዳምጡ። ከዛ ይጣፍጣቸዋል ለራሳቸው ሙዛቸው። ይሄ ሪትም ምናምን እሱ ምናልባትም እንትን ሊል ይችላል። በርግጥ እሱም ተሰጦ ይፈልጋል ሪትም ማወቅም ምናልባትም ግን በልምድ ሊመጣም ይችላል። ግን ናቹራሊ ድምጽ እንዳላቸው ራሳቸው ማወቅ አለባቸው። ሰው ሊያሳስት ይችላል። ትችላለህ አንተ እንደዚህ በስቱዲዮ ሂድ እንደዚህ እንደዚህ አርግና ምናምን ተብሎ ተገፍቶ ዘፈን ስለሚወድ ዘፈን መዝፈን ስለሚወድ ብቻ ዘፋኝ መሆን አይቻልም የሚል ነው መልእክት ማስተላለፍ ይችላል። ቴንክ ዩ ወንዴ በጣም ነው ማመሰግነው የሙዚኮሎጂ እንዳስ ስለነበርክ በጣም ትልቅ ክብር ይሰማኛል። ደስ ብሎኛል። መልካሙን ሁሉ ወደፊት ላለ ፕሮጀክቶች ስራዎች እመኝልሃለሁ። አመሰግናለሁ። እኔ ስለጋበዝከኝ ሙዚቃ እንጽፋለን እዚህ ቃል እንገባለን። ሰምታችኋል። የሙዚኮሎጂ ትሬንድ ሙዚኮሎጂ ከራስ በላይ አቅል ነው እንደኔ ሷን ደሞ ላደለው ሰውድናት ለራሴ እምወዳት እንደ ነፍሴ ሰውድናት ንግስቴ ልዩ ሴት ባለቤቴ ሰውድናት ምወዳት ፍቅርን በጊዜ ያከታተመ ልባምን ሴን ማን ያገኛታል? ዋጋዋ ከቀይ ዕንቁ ይበልጣል። ከራስ በላይ ንፋስ ነው ሰው ይላል እንደው ባይታየው ከራስ በላይ አክሊል ነው እንደኔ እሷን ደሞ ላደለው ሰው